በ6 ወራት ውስጥ ብቻ 17 ሞግዚቶች የቢሊየነሩን 3 መንትያ ልጆች መያዝ ባለመቻላቸው ስራቸውን ለቀዋል። አንዲት ጥቁር ሴት ሞግዚት ግን ሊታዘዙ የማይችሉ ሰይጣኖች የሚል መጠሪያ የተሰጣቸውን ልጆች ማረጋጋት ቻለች። ለመሆኑ 17 ሞግዚቶችን ስራ ያስለቀቁት ልጆች እንዴት ለጥቁሯ ሴት ሊታዘዙ ቻሉ? ህይወቷስ እንዴት ተቀየረ? ዛሬ የምንነግራችሁ አስደናቂ ታሪክ ልባችሁን የሚያሞቅና የደስታ እንባ በዓይናችሁ የሚሞላ ነው። እስከ መጨረሻው ተከታተሉት። ከመጀመራችን በፊት ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁም እንደሆነ ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። ክላራ ሚለር በሃሪሰን መኖሪያ ቤት ደጃፍ ላይ ቆማ 3 የ6 ዓመት ወንድ ልጆች ያንን ውብ ሳሎን ወደ ጦር አውድማ ሲቀይሩት ደንዝዛ ትመለከት ነበር። በነጭ ግድግዳዎች ላይ ቀለም ተረጭቷል። ውድ የቤት ዕቃዎች ተገለባብጧል። እናም የተቀደዱ የትራስ ላባዎች እንደ በረዶ በአየር ላይ ይንሳፈፉ ነበር። ነገር ግን ከሁሉ በላይ ያስደነገጣት ውድመቱ አልነበረም፣ በዓይኖቻቸው ውስጥ የሚታየው ስቃይ እንጂ። እንድንወድሽ ልታደርጊን አትችይም ሲል ከሶስቱ ታላቅ የሆነው ጃክ እየጮኸ አሻንጉሊት መኪናውን በእግሯ ስር ወረወረ። ሌላ ሞግዚት አንፈልግም፣ እኛ እናታችንን ነው የምንፈልገው። ወንድሞቹ ሊዮና ሳም ለጦርነት እንደተዘጋጁ ወታደሮች ከኋላው ቆመው ነበር። ትንንሽ ፊታቸው በእንባና በቆሻሻ ተለውሷል። በ6 ወራት ውስጥ 17 ሞግዚቶችን አባረዋል። ክላራንም 18ኛ ለማድረግ ቆርጠው ተነስተዋል። ነገር ግን ክላራ እነዚህ ልባቸው የተሰበረ ልጆችን ስትመለከት እንደ ጭራቅ አላየቻቸውም። ያየችው በሐዘንና በፍርሃት ውስጥ የሰመጡ ዳግመኛ እንዳይጎዱ ራሳቸውን ለመከላከል የሚታገሉ 3 ትናንሽ ወንዶችን ነበር። እናታችሁ እንደናፈቀቻችሁ አውቃለሁ አለች ክላራ ወለሉ ላይ የተበተኑትን የተሰባበሩ አሻንጉሊቶች በጥንቃቄ እየተሻገረች። እኔ የመጣሁት እሷን ለመተካት አይደለም። የመጣሁት ዓለማችሁ ሲፈርስ ምን እንደሚሰማችሁ የሚረዳ ሰው እንደሚያስፈልጋችሁ ስለማስብ ነው። ልጆቹ በእርጋታ ንግግሯ ተገርመው ዕቃ መወርወር አቆሙ። ከዚህ በፊት የትኛዋም ሞግዚት እንደዚህ አናግራቸው አታውቅም። ጃክ በጥርጣሬ አይኖች አተኩሮ ተመለከታት። ስለኛ ምንም የምታውቂው ነገር የለም። ክላራ ከቁመታቸው እኩል ለመሆን ተንበረከከች። ልክ ነህ፣ ገና ስለናንተ ሁሉንም ነገር አላውቅም። ነገር ግን እንደፈራችሁ አውቃለሁ፣ እንደተናደዳችሁም ይገባኛል። እናም ለኔ መጥፎ ከሆናችሁብኝ ልክ እንደሌሎቹ ጥያችሁ የሚሄድ ይመስላችኋል። 3ቱ ልጆች እንዲህ አይነት ምላሽ ስላልጠበቁ እርስ በርሳቸው ተያዩ። ነገር ግን ነገሩ እንዲህ ነው። ክላራ በፈገግታ ቀጠለች። እኔ የትም አልሄድም። እስከዛሬ ቀን መጨረሻ ሁሉንም ነገር የሚቀይር አንድ ነገር አሳያችኋለሁ። ጃክ አይኖቹን አጥብቦ ምን አላት። ክላራ ከልብሷ ላይ ላባዎችን እያራገፈች ቆመች። ልባችሁ ቢሰበርም እንኳን አዲስ ሰው እንዲንከባከባችሁ መፍቀድ ምንም ችግር እንደሌለው አሳያችኋለሁ አለቻቸው። እዚያው ቅስፈት የእግር ኮቴ ከኮሪደሩ ተሰማ። የልጆቹ ፊት በፍርሃት ገረጣ። እየመጣ ነው ሲል ሊዮ በሹክሹክታ ተናገረ። አባዬ ስላበላሸነው ነገር በጣም ይናደዳል። ነገር ግን ቀጥሎ የሆነው ነገር በቤት ውስጥ ያለውን ሁሉ ያስደነግጣል። ከ6 ወራት በፊት ጄምስ ሃሪሰን በሃሪሰን ኢንዱስትሪዎች 45ኛ ፎቅ ላይ በሚገኘው ቢሮ ተቀምጦ በዚያ ጠዋት ለ3ኛ ጊዜ የሚደወለው ስልኩን ይመለከት ነበር። ደዋዩ ረዳቱ ሆና ሌላ የሞግዚት ችግር ልትነግረው ወይም ደግሞ የልጆቹ ትምህርት ቤት ሌላ የጥፋት ሪፖርት ሊሰጠው እንደሆነ ያውቅ ነበር። ልክ ነበር፣ ሁለቱም ነበሩ። አቶ ሃሪሰን አለች ረዳቱ ሬቤካ በመጨረሻ ስልኩን ሲያነሳው። መጥፎ ዜናና የባሰ መጥፎ ዜና አለኝ። ጄምስ የተለመደው ራስ ምታት ሲጀምረው የተሰማው ግንባሩን አሻሸ። መጥፎውን መጀመሪያ ንገሪኝ። ትምህርት ቤት ደውለው ነበር። ልጆቹ በምግብ አዳራሽ ውስጥ የምግብ ጦርነት ጀመሩ። መምህራቸውን በመሳሪያ ማስቀመጫ ክፍል ውስጥ ዘጉባቸው። እናም ሰዓት ሲደርስ ከመውጫው መተላለፊያ ለመውጣት እምቢ አሉ። ጄምስ በጥልቀት ተነፈሰ። የባሰው መጥፎ ዜናስ? ሞግዚት ቁጥር 17 ስራዋን ለቀቀች። ወይዘሮ ፓተርሰን እንዳሉት ቃል በቃል ልንገሩት፣ እነዚህ ልጆች በአጋንንት የተያዙ ናቸው። ምንም ያህል ገንዘብ ቢከፈለኝ አይምሮዬን ላደጋ አጋልጬ እዚህ አልቆይም ብለዋል አለችው። ጄምስ ዓለሙ እየፈራረሰ እንደሆነ ተሰማው። ከ6 ወራት በፊት ቆንጆ ሚስትና 3 ደስተኛ ልጆች ያሉት ስኬታማ ነጋዴ ነበር። አሁን ግን ሳራ በደረሰባት የመኪና አደጋ ህይወቷ አልፎ ቤተሰባቸው ፈራርሷል። ጄምስ በዙሪያቸው ያለውን ነገር ሁሉ ለማጥፋት የቆረጡ 3 ልባቸው ለተሰበረ ልጆች አባትም እናትም ለመሆን እየታገለ ነበር። ሬቤካ ለሞግዚት ቅጥር ኤጀንሲው ደውዪ፣ በአስቸኳይ ሰው እንደሚያስፈልገን ንገሪያቸው። ጌታዬ፣ ቀድሜ ደውዬ ነበር፣ እጩዎች እንደጨረሱ ነገሩኝ። ስለ ልጆቹ ወሬ ስለተሰራጨ ማንም ለሃሪሰን ቤተሰብ መስራት አይፈልግም አለችው። ጄምስ በቢሮ መስኮት በኩል ከስር የምትታየውን ከተማ ትኩር ብሎ ተመለከተ። ከ$2 ቢሊዮን በላይ ሀብት ቢኖረው ገንዘቡ ሁሉ
በህይወቱ ውስጥ ያለውን ትልቁን ችግር ሊፈታለት አልቻለም። ልጆቹን ማረጋጋት አልቻለም። እሱ ደግሞ እንዴት መልሶ ሊያጠናክራቸው እንደሚችል አያውቅም። በ35 ዓመቱ ጄምስ ግዙፍ የንግድ ግዛት ከምንም ተነስቶ ገንብቷል። ብሩህ፣ ቆራጥና ሊፈታው የማይችለው ችግር ገጥሞት የማያውቅ ሰው ነበር። ነገር ግን ሀዘን ልጆቹን ወደ ባዕድነት ቀይሯቸዋል። ጄምስም እነሱ ወደ ቁጣና ጥፋት ሲያመሩ እየተመለከተ አቅመ ቢስነት ተሰማው። እውነታው ግን ጄምስ ራሱ ከገዛ ሀዘኑ ጋር እየታገለ ነበር። ሳራ የቅርብ ጓደኛው፣ አጋሩና የቤተሰቡ ልብ ነበረች። ያለሷ ጄምስ የጠፋ፣ በጭንቀት የተዋጠ ባዶ እንደሆነ ተሰማው። ባዶ የሆነውን ቤትና የልጆቹን ወቃሽ አይኖች ከመጋፈጥ ይልቅ ቢሮ ውስጥ ረጅም ሰዓት መስራት ስለሚቀለው ስራ ላይ ይቆይ ነበር። ምንም እንኳን በግልጽ ባይናገሩትም ልጆቹ ለእናታቸው ሞት እሱን ይወቅሱት ነበር። አደጋው በደረሰበት ወቅት ሳራ ለጄምስ ልደት አስገራሚ ስጦታ ለመግዛት መኪና እየነዳች ነበር። የጥፋተኝነት ስሜት ጄምስን በህይወት እያለ ይበላው ነበር። ልጆቹ ያንኑ ስሜት እንደሚሰማቸው ያውቃል። ጌታዬ፣ የሬቢካ ድምጽ ወደ እውነታው መለሰው። አዲስ ሞግዚት ስለመፈለግ ምን ላድርግ? ጄምስ ለአፍታ አሰበ። በኢንተርኔት ማስታወቂያ ውጪ፣ ከተለመደው ደሞዝ እጥፍ ስጪ። ከልጆቼ ጋር ለመስራት የሚፈልግ በጣም የተቸገረ ሰው አይጠፋም አላት። ነገር ግን ጄምስ ለማስታወቂያው ምላሽ የሚሰጠው ሰው ህይወታቸውን ለዘላለም እንደሚቀይረው አላወቀም ነበር። የ30 ዓመቷ ክላራ ሚለር በትንሹ አፓርታማ ውስጥ ተቀምጣ ዝናብ በመስኮቷ ላይ ሲንጠባጠብ በላፕቶፓ የስራ ማስታወቂያዎችን ትመለከት ነበር። ትሰራበት የነበረው ቤተሰብ ወደ ሌላ ሀገር ከሄደ ወዲህ ለ2 ወራት ያህል ስራ አጥታ ነበር። ክላራ ለ8 ዓመት ሞግዚት ሆና ሰርታለች። ከልጆች ጋር መስራት ትወድ ነበር። ነገር ግን በቅርብ ጊዜ የስራ ገበያው አስቸጋሪ ሆኗል። ቤተሰቦችም ከፍተኛ ዲግሪና ፍጹም ምስክርነት ያላቸውን ወጣት ሞግዚቶች ይፈልጉ ነበር። ቤተሰቦች በክላራ ታሪክ ሲቪ ላይ የማያዩት ግን ደግሞ የሷ ልዩ የሆነ ስጦታ ነበር። እሷ ስቃይን ትረዳለች። ክላራ በ7 ዓመቷ ወላጆቿ በቤት ቃጠሎ ከሞቱ በኋላ በአሳዳጊ ተቋማት ውስጥ ነው ያደገችው። ደህንነት ወይም ፍቅር እስኪሰማት ድረስ የትም ረጅም ጊዜ ሳትቆይ ከአንዱ ቤት ወደ ሌላኛው ቤት ስትዘዋወር ኖራለች። በ18 ዓመቷ ከስርዓቱ ስትወጣ ክላራ በስሜት ስቃይ ውስጥ ያለ ልጅ ምልክቶችን መለየት ተምራ ነበር። በተጨማሪም አንዳንድ ጊዜ በጣም መጥፎ ጸባይ የሚያሳዩ ልጆች ፍቅር በጣም የሚያስፈልጋቸው መሆናቸውን ተረድታለች። ክላራ የጄምስ ሃሪሰንን የስራ ማስታወቂያ ስታይ ልታልፈው ምንም አልቀራትም ነበር። መግለጫው በጣም ያስፈራ ነበር። ልምድ ያላት ሞግዚት ለ3 ንቁ ወንዶች እንፈልጋለን። የቀድሞ ሞግዚቶች ስራው አስቸጋሪ ሆኖ አግኝተውታል። ለሚመጥን እጩ ጥሩ ደሞዝ ይከፈላል። ነገር ግን በጥንቃቄ የተመረጡት ቃላት ክላራን ለጥቂት ጊዜ እንድታስብ አደረጓት። የቀድሞ ሞግዚቶች ስራውን አስቸጋሪ ሆኖ አግኝተውታል። ይህ የሀብታሞች አነጋገር ሲሆን ትርጉሙም ልጆቻችን ከቁጥጥር ውጪ ናቸው፣ እኛም ተስፋ ቆርጠናል ማለት ነው። ክላራ ስለ ሃሪሰን ቤተሰብ ጥናት አደረገች። እናም ሁሉንም ነገር የቀየረውን ታሪክ አገኘች። 6 ወራት በፊት ሳራ ሃሪሰን በመኪና አደጋ ሞታለች። ባሏና የ6 ዓመት 3 መንትያ ልጆቿን ጥላ አልፋለች። ክላራ የዜና ዘገባዎችን ስታነብ ልቧ በሐዘን ተነካ። ልጆቹ ምን እያለፉ እንደሆነ በትክክል ታውቃለች። ምክንያቱም እሷ ራሷ ያንን ህይወት ኖረዋለች። ፍርሃቱ፣ ቁጣው እና ሰዎች ጥሏት ከመሄዳቸው በፊት እነሱን የማግለል ከፍተኛ ፍላጎት። እነዚህ ልጆች ሞግዚት አያስፈልጋቸውም፣ ክላራ ለራሷ ተናገረች። የሚያስፈልጋቸው የሚረዳቸው ሰው ነው። የቀረውን ሌሊት ከዚህ ቀደም ከላከቻቸው የህይወት ታሪኮች ሁሉ የተለየ ማመልከቻ በመጻፍ አሳለፈች። በነጋታው ጧት ጄምስ ለያዛቸው ቃለ መጠይቆች እየተጨነቀ በቤቱ ቢሮ ውስጥ ተቀመጠ። ልጆቹ ትምህርት ቤት ስለነበሩ ቤቱ ባልተለመደ ሁኔታ ጸጥ ብሏል። ነገር ግን ጄምስ ያ ሰላም ብዙ እንደማይቆይ ያውቃል። ሬቢካ ከ5 እጩ ሞግዚቶች ጋር ቀጠሮ ይዛ ነበር። ነገር ግን ጄምስ በማንኛቸውም ላይ ተስፋ አልነበረውም። አብዛኞቹ ሰዎች የልጆቹን ስም እንደሰሙ ወደ ሌላ አቅጣጫ ይፈረጥጣሉ። የመጀመሪያው እጩ በትክክል ከጧቱ 3 ሰዓት ላይ ደረሰች። በ50ዎቹ ዕድሜ ውስጥ የምትገኝ ለብዙ ሀብታም ቤተሰቦች የሰራች ጥብቅ ሴት ነበረች። አቶ ሃሪሰን አለችው በቁርጥ አነጋገር፣ ልጆቹ የባህሪ ችግር እንዳለባቸው ተረድቻለሁ። እኔ በጥብቅ ዲሲፕሊንና ገደቦች አምናለሁ። መቆጣጠር የማልችለው ልጅ ገጥሞኝ አያውቅም። ጄምስ ወዲያውኑ ምቾት አልተሰማውም። ልጆቹ መቆጣጠር ሳይሆን መታከም ነበር የሚያስፈልጋቸው። ሁለተኛዋ እጩ ገና ከኮሌጅ ወጣች ብሩህና ንቁ የምትመስል ወጣት ነበረች። ነገር ግን ጄምስ ምን ውስጥ እየገባች እንደሆነ ምንም እንደማታውቅ ተረድቷል። ልጆችን በጣም ነው የምወዳቸው አለች በደስታ። ልጆቹ እኔ ምን ያህል ደስተኛ እንደሆንኩ ሲያዩ ማዘናቸውን እንደሚረሱ እርግጠኛ ነኝ። ጄምስ በትህትና መሰገናትና ወደ ቀጣዩ ቃለ መጠይቅ ተሸጋገረ። 3ኛና 4ኛው እጩዎች ተመሳሳይ ነበሩ። ወይ በጣም ጥብቅ ወይም ደግሞ 3 የተጎዱ ልጆችን ለመያዝ በጣም የዋህ ነበሩ።
ከዚያም ክላራ ደረሰች። ጀምስ የቤቱን በር ሲከፍት በ30ዎቹ ዕድሜ ውስጥ የምትገኝ ሞቅ ያሉ ቡናማ አይኖችና ለስላሳ ፈገግታ ያላት ሴት አገኘ። ቀላል ግን ሙያዊ ልብስ ለብሳ ነበር። በራስ መተማመንም ይታይባት ነበር። አቶ ሃሪሰን፣ ክላራ ሚለር እባላለሁ። ጊዜ ሰጥተው ስላናገሩኝ አመሰግናለሁ። ወደ ቢሮ እየተራመዱ ሳለ ክላራ እንደ አብዛኞቹ ሰዎች ቤቱን በአግራሞት እንደማትመለከት ጀምስ አስተዋለ። ከውድ የጥበብ ስራዎች ይልቅ ግድግዳው ላይ ባሉት የቤተሰብ ፎቶግራፍ ላይ የበለጠ ፍላጎት ያላት ትመስላለች። ስለ ራስሽ ንገሪኝ ወይዘሪት ሚለር አላት ጀምስ እየተቀመጡ። ክላራ በጥልቀት ተነፈሰች። አቶ ሃሪሰን፣ እኔ በልጆች እድገት ላይ የኮሌጅ ዲግሪ የለኝም። በቅድመ መደበኛ ትምህርት ላይ የምስክር ወረቀትም የለኝም። ያለኝ ነገር 8 ዓመት ከልጆች ጋር የመስራት ልምድና ዓለም ሲፈርስ ምን እንደሚሰማ ያስተማረኝ የልጅነት ጊዜ ነው አለች። ጀምስ በግልጽነቷ ተገረመ። ምን ማለትሽ ነው? ወላጆቼ በ7 ዓመቴ ነው የሞቱት። ቀሪው የልጅነት ጊዜ በአሳዳጊ ቤቶች ከአንዱ ቤተሰብ ወደ ሌላው በመዘዋወር አሳልፌያለሁ። የምትወዳቸው ሰዎች ሁሉ ጥለው ይሄዳሉ ብሎ መፍራት ምን እንደሆነ አውቃለሁ። ከመተው ይልቅ ሰዎችን ማራቅ እንደሚቀል አውቃለሁ። ክላራ ትንሽ ወደፊት ዘንበል አለች። አቶ ሃሪሰን፣ ስለ ቤተሰቡ ህመም አንብቤያለሁ። እርሶና ልጆቹ እየደረሰባቸው ባለው ነገር ልቤ ተሰብሯል። ልጆቹ መጥፎ ልጆች አይደሉም። እነሱ በሐዘን ላይ ያሉ ልጆች ናቸው። በልጆች ላይ ደግሞ ሐዘን ብዙ ጊዜ እንደ ቁጣና እምቢተኝነት ይታያል። ጀምስ ለወራት ተሰምቶት የማያውቀው ነገር ተሰማው። ተስፋ። የቀድሞቹ ሞግዚቶች ሁሉ ልጆችን መቆጣጠር አይቻልም ነበር ያሉት። ይህ የሆነው እነሱን ለመረዳት ከመሞከር ይልቅ ለመቆጣጠር ስለሞከሩ ነው አለች ክላራ በቀስታ። አቶ ሃሪሰን፣ ልጆቹ አስቸጋሪ ለመሆን እየሞከሩ አይደሉም፣ እነሱ ለመትረፍ እየሞከሩ ነው አለች። ከሳራ ሞት በኋላ ለመጀመሪያ ጊዜ ጀምስ ቤተሰቡ ምን እየፈለገ እንደሆነ በእውነት የሚረዳ ሰው እንዳገኘ ተሰማው። ወይዘሪት ሚለር፣ ላስጠነቅቅሽ ይገባል። ልጆቼ በ6 ወራት ውስጥ ብቻ 17 ሞግዚቶችን አባረዋል። አውዳሚ ሊሆኑ ይችላሉ። ክላራ ፈገግ አለች። አቶ ሃሪሰን፣ ዳግመኛ እንዳይጎዱ በመፍራት አሳዳጊ ቤተሰባቸውን በእሳት ካቀጠሉ ልጆች ጋር ሰርቻለሁ። ውድመት ማለት ሌላ መውጫ ያጣ ህመም ማለት ብቻ ነው። ጀምስ ልጆቹ ሊፈታ እንደሚገባ ችግር ሳይሆን እንደ ሰው የምትመለከተውን ይህችን አስደናቂ ሴት ትኩር ብሎ አያት። መች መጀመር ትችያለሽ ሲል ጠየቃት። በማግስቱ ጠዋት ክላራ የቡና ፔርሙስና በቤት ውስጥ የተሰራ ኩኪስ የያዘ ቦርሳ ይዛ ጠዋት 1 ሰዓት ላይ በሃሪሰን መኖሪያ ቤት ተገኘች። በተለይ ለተጎዱ ልጆች የመጀመሪያ እይታ ትልቅ ዋጋ እንዳለው ታምናለች። ጀምስ የዛልና የተጨነቀ መስሎ በበሩ ላይ ተቀበላት። ልጆቹ ገና ተኝቷል፣ ግን በቅርቡ ይነቃሉ። ለዚህ ነገር ዝግጁ መሆንሽን እርግጠኛ ነሽ? ክላራ የቡናውን ፔርሙስ ሰጠችው። ቡና የሚያስፈልግ መስሎኝ ነው። እናም አቶ ሃሪሰን፣ ዛሬ ምንም ቢፈጠር በልጆች ላይ ተስፋ እንደማልቆርጥ እንድታውቅልኝ ይፈልጋለሁ አለችው። ጀምስ በዚህ በቀላል ነገር ልቡ ተነካ። ለመጨረሻ ጊዜ አንድ ሰው ቡና መቼ እንዳመጣለት ማስታወስ አልቻለም። አመሰግናለሁ ወይዘሪት ሚለር፣ ይህ በጣም ትልቅ ደግነት ነው አላት። እባክህ ክላራ በለኝ አለችው። በትክክል 1 ሰዓት ከ30 ሲሆን የሩጫ ኮቴ በቤት ውስጥ ተሰማ። ቀጥሎም ጩኸትና አንዳንድ ነገር ሲሰበር የሚሰማ ድምጽ ተከተለ። ተነስቷል አለ ጀምስ ፊቱን አጨፍግጎ። ክላራ ድምጹን ተከትላ ወደ ኩሽና ስትሄድ ጥቁር ጸጉርና ደማቅ ሰማያዊ አይን ያላቸው 3 ተመሳሳይ ወንድ ልጆች የሲሮፕ ጦርነት ውስጥ ገብተው አገኘቻቸው። ኩሽናው ጠረጴዛ በሚጣበቅ ቆሻሻ ተሸፍኗል። አንደኛውም ልጅ ደግሞ ሙሉ የብርቱካን ጭማቂ በወንድሞቹ ላይ ለማፍሰስ ወንበር ላይ ቆሞ ነበር። የምግብ ጦርነት ሲል ክላራን በበሩ ላይ ሲያያት አንደኛው ልጅ ጮኸ። ክላራ ከመናደድ ወይም ለማስቆም ከመሞከር ይልቅ ያልተጠበቀ ነገር አደረገች። ዋው አለች በእርጋታ ወደ ሁከቱ እየገባች። እናንተ ልጆች ቤትን በማዝረክረክ የእውነት ጎበዝ ናችሁ፣ በጣም ተደንቄባችኋለሁ አለቻቸው። ልጆቹ በሷ ምላሽ ግራ ተጋብተው በጦርነቱ መካከል ቆሙ። አትጮሂብንም ሲል አንዱ ጠየቀ። ለምን እጮሃለሁ? ይህ በእውነት በጣም አስደሳች ይመስላል፣ ምንም እንኳን አሁን ሁላችሁም እንደምትጣበቁ እርግጠኛ ብሆንም አለቻቸው። ልጆቹ በክላራ ረጋ ያለ ምላሽ ተገርመው እርስ በርሳቸው ተያዩ። እኔ ክላራ ነኝ ቀጠለች። የሚጣበቅ ወለልና በምግብ የተለወሱ ልጆች ምንም እንዳልሆኑ ሁሉ በኩሽናው ጠረጴዛ ላይ ተቀመጠች። ኩኪስ ይዤ መጥቻለሁ፣ ነገር ግን ያን ሁሉ ሲሮፕ ስለበላችሁ የምትፈልጉ አይመስለኝም አለቻቸው። እየበላን አልነበረም አለ አንዱ ልጅ ራሱን ለመከላከል በሚመስል መልኩ። እየወረወር ነው ነበር። አሃ ገባኝ፣ ከመብላት ይልቅ መወርወር የበለጠ ያስደስታል ማለት ነው። ስማችሁ ማን ነው? መሪያቸው የሚመስለው ትልቁ ልጅ እጆቹን በጥርጣሬ አጣምሮ እኔ ጃክ ነኝ፣ ያ ሊዮ ነው፣ ያኛው ደግሞ ሳም ነው፣ እኛ ደግሞ ሞግዚቶችን አንወድም አላት። ምንም አይደለም አለች ክላራ በደስታ። እኔም ቢሆን ሞግዚት አይደለሁም። ታዲያ ምንድነሽ? ሲል ሊዮ ባልፈለገው ጉጉት ጠየቃት።
እኔ በጣም ቆንጆ ኩኪስ መስራት የምትችልና አስደናቂ የተረት ታሪኮችን የምትናገር ጓደኛ ነኝ። ትንሹ ሳም ቀና ብሎ ምን አይነት ታሪኮችን አላት። ሁሉንም አይነት፣ ስለ ጎበዝ ተዋጊዎች፣ ስለ አስማታዊ እንስሳትና አስገራሚ ጉዞ ስለሚሄዱ ልጆች። ልጆቹ ፍላጎት አሳዩ። ነገር ግን ጃክ ጥበቃውን ለማላላት ዝግጁ አልነበረም። ጓደኛ አንፈልግም አላት በጽኑ። ጓደኞች ጥለው ይሄዳሉ። ክላራ በድምጽ ውስጥ ባለው ህመም ልቧ ተነካ። ልክ ነህ ጃክ፣ አንዳንዴ ጓደኞች ጥለው ይሄዳሉ። አንዳንዴ ደግሞ የምንወዳቸው ሰዎች መሄድ ባይፈልጉም እንኳን ጥለውን ይሄዳሉ። ልጆቹ ዝም አሉ። በአይኖቻቸው ውስጥ እንባ ሲቋጠር ክላራ አየች። ነገር ግን እኔ ምን እንደተማርኩ ታውቃላችሁ? ክላራ በቀስታ ቀጠለች። አንድ ሰው ስለሄደ ብቻ አይወዳችሁም ማለት አይደለም። እንዲሁም ሁሉም ሰው ጥሏችሁ ይሄዳል ማለት አይደለም። እናታችን ጥላን ሄዳለች ሲል ሳም በሰቀቀን ድምጽ በሹክሹክታ ተናገረ። አውቃለሁ የኔ ማር፣ አንዳንዴ ደረታችሁን የሚሰነጥቅ እስኪመስላችሁ ድረስ እንደሚሰማችሁ እርግጠኛ ነኝ። ሶስቱም ልጆች አንገታቸውን ነቀነቁ። አሁን እንባቸው በነፃነት ይፈስ ነበር። አንድ ሚስጥር ልንገራችሁ? ክላራ በቀስታ ጠየቀች። እንደገና ነቀነቁ። እኔም ከናንተ ትንሽ ከፍ ስል እናቴንና አባቴን አጥቻለሁ። ለረጅም ጊዜ በጣም ተናድጄና ፈርቼ ስለነበር ሰዎችን ሁሉ ለማራቅ ሞክር ነበር። ክፉ ከሆንኩባቸው በእነሱ ፍቅር ከመያዜ በፊት ጥለውኝ ይሄዳሉ ብዬ አስብ ነበር። ልጆቹ በአግራሞት ተመለከቷት። ሰራልሽ ታዲያ? ጃክ በቀስታ ጠየቃት። ለጥቂት ጊዜ ሰርቶ ነበር፣ ነገር ግን በጣም ብቸኛ ነበርኩ። እንዲሁም ሰዎች እንዲንከባከቡኝ ስለማልፈልግ ብዙ ድንቅ ሰዎችን የማወቅ እድሉ አመለጠኝ። ክላራ ወደ ቦርሳዋ ዘንበል ብላ ኩኪሶችን አወጣች። እነዚህ ቸኮሌት ቺፕ ናቸው። የእናቴ ተወዳጅ ነበሩ። እሷን ስናፍቃት ሰራቸዋለሁ። ቦርሳውን ጠረጴዛው ላይ ያስቀመጠችው። ካልፈለጋችሁ መብላት የለባችሁም፣ እኔንም መውደድ የለባችሁም። ነገር ግን እናንተ ጥሩ ብትሆኑም መጥፎ፣ ደስተኛ ብትሆኑም ብታዝኑ እኔ በየቀኑ እዚህ ይገኛለሁ። ምክንያቱም የሚንከባከቧችሁ ሰዎች የሚያደርጉት ይሄንን ነው። አብረው ይቆያሉ አለቻቸው። ኩሽናው ውስጥ የልጆች ሲቃ ድምጽ ብቻ ይሰማ ነበር። ከዚያም ትንሹ ሳም ወደ ጠረጴዛው አመራ። እባክሽ ኩኪሱን ልቅመሰው ሲል በፍርሃት ጠየቃት። እንዴት አይኔ ማር? ሳም ቀመሰውና አይኖቹ በደስታ በሩ። በጣም ይጣፍጣል። ሊዮና ጃክ እርስ በርሳቸው ተያዩና ቀስ ብለው ወደ ጠረጴዛው ቀረቡ። ሶስቱ ልጆች ኩኪሱን እየበሉ በክላራ ዙሪያ ዘና ማለት ሲጀምሩ ጀምስ በበሩ በኩል በመገረም ይመለከት ነበር። በ20 ደቂቃ ውስጥ ይህች ሴት 17ቱ የቀድሞ ሞግዚቶች በወራት ውስጥ ያላደረገችውን አሳክታለች። የልጆቹን ልብ መንካት ችላለች። ነገር ግን ጀምስ የጸጥ ያለ ጧት ገና የጀመረውን ደካማ አዲስ ጅማሬ በሚያፈርስ ዜና እንደሚበጠብጥ አላወቀም ነበር። ልጆቹ ኩኪሳቸውን እየጨረሱ ሳለ የጀምስ ስልክ ጮኸ። የደዋዩን ስም ሲያይ ፊቱ ገረጣ። ጠበቃው ማርከስ ነበር። እሱ ደግሞ የሚደውለው ከባድ ችግር ሲኖር ብቻ ነው። ጀምስ፣ ችግር አጋጥሞናል አለ ማርከስ ሰላምታ እንኳን ሳይሰጥ። ዛሬ ምሽት ዜናው ስለ ቤተሰብህ ጥሩ ያልሆነ ነገር ሊያስተላልፍ ነው። አንድ ሰው ሞግዚቶች ስለመልቀቃቸው መረጃ አውጥቷል። አንተም ልጆቹን መቆጣጠር የማይችል ቸልተኛ አባት አድርገው ሊያቀርቡ ነው አለው። ጀምስ ሆዱ ባዶ እንደሆነ ተሰማው። በትክክል ምንድነው የሚሉት? አርዕስቱ የቢሊየነሩ ጋኔል ልጆች 17 ሞግዚቶችን አባረሩ፣ የሃሪሰን መንትዮች ከቁጥጥር ውጪ ናቸው የሚል ነው። ልጆቹን አደገኛና የአእምሮ መረበሽ ያለባቸው ብለው የሚጠሩ የሶስት የቀድሞ ሞግዚቶችን ቃለ መጠይቅ አካቷል። በኩሽናው በር በኩል ጀምስ ክላራን ከልጆቹ ጋር ተቀምጣ ማየት ይችል ነበር። ሳም ቀልድ ሲነግራት ሁሉም ይስቁ ነበር። ለወራት ያህል ለመጀመሪያ ጊዜ ልጆቹ ደስተኛና ሰላማዊ ይመስሉ ነበር። ማርከስ፣ የዜና እንዳይተላለፍ ማድረግ እንችላለን? እየሞከርኩ ነው፣ ግን ከባድ ይሆናል። ጀምስ፣ ሌላም ነገር አለ። ትላንት አዲስ ሞግዚት መቅጠርህን ለይተው ጠቅሷል። ቀጥሎ እሷን ኢላማ ሊያደርጓት ይችላሉ። የጀምስ ደም ቀዘቀዘ። ሚዲያው የቤተሰቡን ግላዊነት እንዳጠፋው ሁሉ የክላራን ስም ካጠፋ እሷም እንደሌሎቹ ልትሄድ ትችላለች። ልጆቹም እንደገና ልባቸው ይሰበራል። ላስጠነቅቃት ይገባል አለ ጀምስ ስልኩን ዘግቶ። ነገር ግን ጀምስ ወደ ኩሽና ተመልሶ ሲገባ በቆመበት እንዲቀር የሚያደርግ ትዕይንት አገኘ። ክላራ ከሶስቱም ልጆች ጋር ወለል ላይ ተቀምጣ በብሎኮች አንድ ነገር አብረው እየገነቡ ነበር። ልጆቹ በተራ እየተረዳዱ በትብብር እየሰሩ ነበር። ተመልከት አባዬ ሲል ሳም በደስታ ጮኸ። ለእናታችን ግንብ እየገነባን ነው። እናታችን ከሰማይ ልታይን እንደምትችል ክላራ ነግራናለች። ስለዚህ ለሷ የሚያምር ነገር መስራት እንፈልጋለን። ጀምስ አይኖቹ በእንባ ተሞሉ። ልጆቹ እናታቸው ከሞተች ወዲህ ስለሷ በጥሩ ሁኔታ አንስተው አያውቁም ነበር። በጣም ያምራል ልጆቼ አለ ጀምስ በተሰበረ ድምጽ። ነገር ግን ጃክ በሐሳቢ አይኖች አባቱን ቀና ብሎ ተመለከተው። አባዬ አዝነሃል? ክላራም እንደሌሎቹ ጥላን ልትሄድ ነው? ጀምስ በጭንቀት ወደምትመለከተው ክላራ አየ። ስለ ዜናው ሊነግራት እንደሚገባ ያውቅ ነበር። ነገር ግን ራሷን ለመጠበቅ ስትል ትሸሻለች ብሎ ፈርቶ ነበር።
ልጆች አለች ክላራ በቀስታ እኔ ከአባታችሁ ጋር ለአንድ ደቂቃ እስካወራ ድረስ እናንተ ግንቡን መስራታችሁን ለምን አትቀጥሉ አለቻቸው። ጄምስ እና ክላራ ወደ ሳሎን ወጡ። ጄምስም በጥልቀት ተነፈሰ። ክላራ ልነግርሽ የሚገባ ነገር አለ። የሀገር ውስጥ ዜና ዛሬ ስለ ቤተሰቤ ጥሩ ያልሆነ ነገር ሊያስተላልፍ ነው። ልጆቼ እንደ ጭራቅ አድርገው ሊያቀርቧቸው ነው። ምናልባትም ቀጥሎ አንቺን ይከተሉሻል። ጄምስ ለሚዲያው ትኩረትና በስሟ ላይ ሊደርስ ስለሚችለው ጉዳት ሲያስረዳት ክላራ በዝምታ አዳመጠች። ብትሄጂ ይረዳሻለሁ አለ ጄምስ በሐዘን። ራስሽን ስለጠበቅሽ አልወቅስሽም አላት ቀጠልና ነገር ግን በአንድ ቀን ውስጥ ለልጆቼ ማንም በ6 ወር ውስጥ ሊያደርግላቸው ያልቻለውን ነገር እንዳደረግሽ እንድታውቂ ፈልጋለሁ። ክላራ ለረጅም ጊዜ እያሰበች ዝም አለች። አቶ ሃሪሰን አንድ ነገር ልጠይቅህ። እሺ አላት። ልጆች ጭራቆች ናቸው ብለህ ታምናለህ? ጄምስ በጥያቄው ደነገጠ። በፍጹም እናታቸውን የናፈቁ በሐዘን ላይ ያሉ ልጆች ናቸው። ታዲያ በቴሌቪዥን ላይ ያሉ የማታውቃቸው ሰዎች ስለነሱ የሚናገሩት ለምን ያስጨንቅሃል? አለችው። ጄምስ አተኩሮ ተመለከታት። ምክንያቱም የወደፊት ህይወታቸው፣ ትምህርታቸው፣ ጓደኞቻቸውና እድሎቻቸውን ስለሚነካ ነው። ወይም ደግሞ አለች ክላራ በቀስታ ዓለም ምንም ቢል በእውነት የሚወዷቸው ሰዎች ከጎናቸው እንደሚቆሙ ያሳያቸዋል። ወደ መስኮቱ ተጠግታ ሳራ ከልጆቿ ጋር ትጫወትበት የነበረውን የአትክልት ስፍራ ተመለከተች። አቶ ሃሪሰን እኔ በህይወቴ ሙሉ ስገመገም ነው የኖርኩት። ያሳዳጊ ቤት ልጅ፣ ወላጅ የሌለኝ፣ የተለየ ትምህርት የሌለኝ፣ ሰዎች እኔን አይተው ብዙም ዋጋ እንደሌለኝ ይወስኑ ነበር። ነገር ግን ጥቂት ሰዎች ያንን ሁሉ አልፈው አምነውብኛል። ህይወቴን የቀየሩት ደግሞ እነዚያ ሰዎች ናቸው። ክላራ ወደ ጄምስ ዞረች። ልጆች ሊታገሉላቸው የሚገቡ መሆናቸውን ማወቅ አለባቸው። ነገሮች አስቸጋሪ ሲሆኑ መጀመሪያ የሚሸሽ ከሆነ ስለ ራሳቸው ዋጋ ምን ይማራሉ? ጄምስ በዚች አስደናቂ ሴት ላይ ያለው አድናቆት ልቡን ሞላው። ታዲያ ትቆያለሽ? አላት። እቆያለሁ፣ ግን አንድ ቅድመ ሁኔታ አለኝ አለችው። ማንኛውንም ነገር አደርጋለሁ አላት። ዛሬ ምሽት ያ የዜና ዘገባ ሲተላለፍ እንደ ቤተሰብ ሁላችንም አብረን እንመለከተዋለን። እናም ስለሱ በግልጽ እንወያያለን አለችው። ቀሪው ቀን የሃሪሰን ቤት ሳራ ከሞተች በኋላ አይቶት በማያውቀው ሁኔታ አስማታዊ ነበር። ክላራ ለእያንዳንዱ ልጅ ምን እንደሚያስፈልገው ውስጣዊ ግንዛቤ ያላት ትመስላለች። ሊዮ የሚወደውን አሻንጉሊት ስላገኘ ሲበሳጭ ክላራ ትኩረቱን ለማስቀየር ወይም ማልቀሱን እንዲያቆም አልሞከረችም። ይልቁኑ ከእርሱ ጋር ተቀምጣ እንዲያለቅስ ፈቀደችለት። ጀርባውን እያሻሸች መበሳጨት ምንም ችግር እንደሌለው ነገረችው። ከሰዓት በኋላ በእግር ጉዞ ላይ ሳሉ አንድ ትልቅ መኪና አደጋውን ስላስታወሰው ሳም ሲፈራ ክላራ አቅፋ ደህንነት እስኪሰማው ድረስ ዘፈነችለት። እናም ጃክ ሆነ ብሎ ቀሚሷ ላይ ቀለም በማፍሰስ ሲፈትናት፣ ክላራ ግን ፈገግ ብላ አሁን ሁለታችንም ሰዓሊዎች የሆንን ይመስላል፣ አብረን አንድ ነገር እንሳል አለችው። አመሻሹ ላይ ልጆቹ እንደ ታማኝ ቡችላዎች ክላራን ይከተሏት ነበር። እራት እንድትሰራ ረዷት። ጠረጴዛውን አዘጋጁ። እንዲያውም ሳይጠየቁ አሻንጉሊቶቻቸውን ሰበሰቡ። ጄምስ ልጆቹ በአይኑ ፊት ሲለወጡ በመገረም ተመለከተ። አሁንም እነዚያው ልጆች ናቸው። ነገር ግን ለወራት በልቷቸው የነበረው ቁጣና ፍርሃት መጥፋት ጀምሮ ነበር። ክላራ አለ ጃክ እራት ሲጨርሱ፣ ዛሬ ማታ የመኝታ ሰዓት ተረት ታነቢልናለሽ? እንዴት አይኔ ማር፣ ምን አይነት ታሪክ ትፈልጋላችሁ? ወደ ሰማይ ስለሄደች ግን አሁንም ትናንሽ ልጆቿን ስለምትወድናት የሚናገር ታሪክ አለ አላት ሳም በቀስታ። የክላራ አይኖች በእንባ ተሞሉ። ነገር ግን ፈገግ አለች። ለዚህ የሚሆን ፍጹም ታሪክ አውቃለሁ። ከምሽቱ 2 ሰዓት ላይ መላው ቤተሰብ ዜናውን ለመመልከት ሳሎን ውስጥ ተሰበሰቡ። ጄምስ ዜናው ሲጀምር ትንፋሹን ዋጠ። ዛሬ ምሽት በ2 ሰዓት የቢሊዮነሩ ጄምስ ሃሪሰን ከቁጥጥር ውጪ የሆኑ ልጆች በ6 ወራት ውስጥ ብቻ 17 ሞግዚቶችን አባረዋል። የቀድሞ ሰራተኞች የሃሪሰን መንትኞች አደገኛና ለመቆጣጠር የማይቻል በማለት ይገልጿቸዋል። ልጆቹ አደገኛ ልጆች ከሚሉ ቃላት ጋር ከስር እየታዩ ፎቶአቸው በስክሪን ላይ ሲወጡ በግርምት ተመለከቱ። አባዬ ሲል ሊዮ በሹክሹክታ ጠየቀ። ስለኛ ምንድነው የሚናገሩት? ስለኛ ለምን መጥፎ ነገር ይናገራሉ? ብሎ ጠየቀ። የመጀመሪያዋ የቀድሞ ሞግዚት በስክሪኑ ላይ ታየች። እነዚህ ልጆች ሙሉ በሙሉ ከቁጥጥር ውጪ ናቸው አለች። የጃክ ፊት ተጨማደደ። አባዬ እኛ በእውነት እንደዛ መጥፎ ነን? አለ። ጄምስ ከመመለሱ በፊት ክላራ ተናገረች። ልጆች እኔ እናንተን ስመለከት ምን እንደሚሰማኝ ታውቃላችሁ? እናታቸውን በጣም ስለሚወዱ የሷን ትውስታ ለመጠበቅ ከመላው ዓለም ጋር ለመታገል ዝግጁ የሆኑ 3 ጎበዝ ትናንሽ ልጆችን አያለሁ። እንዲያከማቸው ትክክለኛውን ሰው የሚጠብቁ ትላልቅ ልብ ያላቸው ልጆችን አያለሁ። በቴሌቪዥኑ ላይ ሁለተኛዋ ሞግዚት ትናገር ነበር። አባታቸው በጭራሽ አጠገባቸው የለም። ስለዚህ እነዚህ ልጆች ምንም አይነት ስርዓት የላቸውም አለች። ያቺ ሴት የምትናገረውን አታውቅም አለ ሳም በንዴት። አባዬ ይወደናል። ፍጹም ልክ ነህ። ክላራ ተስማማች። አባታችሁ በጣም ስለሚወዳችሁ ነው። ብቻ
ብቻውን እናንተን ለመንከባከብ ታክቶ የሚሰራው? ልብ ሲሰበር ደግሞ ይህ ቀላል አይደለም። ሶስተኛዋ ሞግዚት ታየች። ንግግሯም ከሁሉ የከፋ ነበር። እነዚህ ልጆች ሊጠገኑ የማይችሉ ሆኖ ተጎድተዋል። ዳግመኛ መደበኛ ልጆች ሊሆኑ አይችሉም። ጃክ ማልቀስ ጀመረ። እኛ ለዘላለም ተሰብረናል አለ። ክላራ ሶስቱንም ልጆች አቀፈቻቸው። ስሙኝ፣ ያቺ ሴት ሙሉ በሙሉ ተሳስታለች። እናንተ አልተሰበራችሁም። አሁን መደበኛ መሆንም የለባችሁም። እናታችሁን ልትናፍቁ ማዘንም መፍራትም ይገባችኋል። ግን እኮ ሴትዮዋ ማንም ሊረዳን አይችልም ማለች እኮ ሲል ሊዮ ስቅስቅ ብሎ አለቀሰ። ሴትዮዋ እኔን አላገኘችኝም አለች ክላራ በፈገግታ። ደግሞም እንደናንተ ያሉ ልዩና ጠንካራ ልጆችን አላየችም። ክላራ ያንን አስከፊ ቅስፈት ወደ ፈውስ ስትቀይረው ጀምስ በመገረም ተመለከተ። በማግስቱ ጠዋት የጀምስ ስልክ ያለማቋረጥ ይደወል ነበር። ወሬው በሰፊው ተሰራጭቷል። የህፃናት ጥበቃ አገልግሎት ደወለ። አቶ ሃሪሰን፣ ሁኔታውን ለመገምገም በቤቱ መምጣት አለብን። ጀምስ ደነገጠ። ልጆቹን ቢወስዱበትስ? ክላራ ሐሳብ አቀረበች። ማህበራዊ ሰራተኛዋን ሙሉ ቀን ከኛ ጋር እንድታሳልፍ ብንጋብዛትስ? ልጆቹ በእውነት ምን እንደሚመስሉ ይዩ። ከ3 ቀናት በኋላ ወይዘሮ ሮድሪስኪ መጡ። ሁከት ይጠብቁ ነበር። ነገር ግን ልጆቹ ለጀምስ ሰራተኞች ኩኪስ ለመስራት ክላራን ሲረዱ አገኟቸው። ወይዘሮ ሮድሪስኪ ቀኑን ሙሉ ሲከታተሏቸው ዋሉ። ልጆቹ ስለ እናታቸውና ስለ ፍርሃታቸው ሲናገሩ ሰሙ። አቶ ሃሪሰን አሉት ከመሄዳቸው በፊት፣ አንድ ቤተሰብ አብሮ ለመፈወስ እንደዚህ ሲጥር አይቼ አላውቅም። ልጆቹ ሊፈቱ የሚገቡ ችግሮች አይደሉም። እንደገና ማመንን እየተማሩ ያሉ ልጆች ናቸው። ወይዘሪት ሚለር፣ የምታደርጊውን ቀጥይበት። ከ6 ወራት በኋላ ልጆቹ በጥሩ ሁኔታ ላይ ነበሩ። ጀምስ የሥራና የቤተሰብ ህይወቱን ማመጣጠን ተምሯል። ትልቁ ለውጥ ግን ክላራን ምን ያህል እንደወደዳት ነበር። አንድ ምሽት የአትክልት ስፍራ ውስጥ ጀምስ በአንድ እግሩ ተንበረከከ። ክላራ፣ ልጆቼን ብቻ አይደለም ያዳንሽው፣ እኔንም አድነሽኛል። እባክሽ ታገቢኛለሽ? በይፋ የቤተሰባችን አካል ትሆኛለሽ? አዎ ስትል ክላራ አለቀሰች። ሰርጉ በአትክልት ስፍራ ውስጥ ተካሄደ። ጃክ፣ ሊዮና ሳም ተመሳሳይ ልብስ ለብሰው የጣት ቀለበት አቅራቢዎቹ ነበሩ። ጀምስ አለች ክላራ በቃለ መሐላዋ ላይ፣ አንተና ልጆቹ ቤተሰብ በደም ብቻ እንዳልሆነ አስተምራችሁኛል። ቤተሰብ ምርጫ ነው። እኔም እናንተን እስከ ህይወቴ ፍጻሜ ድረስ ለመውደድ ለመጠበቅ መርጫለሁ። ነገር ግን ከሁሉ በላይ ልብ የሚነካው ቅስፈት ልጆቹ ለክላራ የራሳቸውን ቃል ኪዳን ይዘው ወደፊት ሲመጡ ነበር። ክላራ አለ ጃክ የሶስቱንም ስም ወክሎ ሲናገር፣ ለአንቺ ጥሩ ልጆች ለመሆን ቃል እንገባለን። እናታችን ትወደን እንደነበርና አንቺም እንደምትወጅን ለማስታወስ ቃል እንገባለን። ደግሞም አባታችንን እንድትንከባከቢው ለመርዳት ቃል እንገባለን። ምክንያቱም አንዳንዴ እሱ ምሳም መብላት ይረሳል አሉ። በአትክልት ስፍራ የነበረው ሁሉ በአንድ ጊዜ ያለቅስና ይስቅ ነበር። ከ2 ዓመት በኋላ ጀምስና ክላራ ሊሊ የተባለች ሴት ልጅ ወለዱ። ልጆቹ በትንሿ እህታቸው በጣም ተደስተው ነበር። የታላቅ ወንድምነት ሚናቸውን ይወጡም ነበር። እሷ በጣም ትንሽ ናት አለ ሳም የሊሊን እጅ በቀስታ እየነካ በመገረም። እኛ እሷን መጠበቅና ሁሉንም ነገር ማስተማር አለብን ሲል ሊዮ አወጀ። ልክ ክላራ እኛን እንደጠበቀችንና እንዳስተማረችን ሲል ጃክ በጥበብ አከለበት። ክላራ መጀመሪያ ወደ ሃሪሰን መኖሪያ ቤት ከገባች ከ5 ዓመት በኋላ ቤተሰቡ ከዚህ ቀደም ከነበሩት ልባቸው ከተሰበረና ከሚያሳዝኑ ሰዎች ፍጹም ተለውጠው ነበር። አሁን የ11 ዓመት ልጆች የሆኑት ወንዶች በትምህርት ቤታቸው በደግነታቸውና የሌሎችን ስሜት በመረዳታቸው የሚታወቁ ጎበዝ ተማሪዎች ነበሩ። ክላራ ያስተማረቻቸው የስሜት ጥበብ በመጠቀም ብዙ ጊዜ የሚቸገሩ ትናንሽ ልጆችን ይረዱ ነበር። ጀምስ ለነጠላ ወላጆችና ለሚያዝኑ ቤተሰቦች ድጋፍ የሚሰጥ ፋውንዴሽንን በማካተት ንግዱን አስፋፍቷል። ትልቁ ስኬቱ በዶላር ሳይሆን ለቤተሰቡ በሚሰጠው ፍቅርና መረጋጋት እንደሚለካ ተረድቷል። ክላራ በሞትና በባህሪ ችግሮች የሚሰቃዩ ሌሎች ቤተሰቦችን ለመርዳት የምክር አገልግሎት ጀመረች። በልጆች ላይ የሚደርሰውን ሐዘን ስለማከም የጻፈችው መጽሐፍም በጣም ተፈላጊ ሆነ። ትንሿ ሊሊም ማንኛውም ልጅ ሊመኘው ከሚችለው በላይ በሆነ ፍቅር ተከባ ታድግ ነበር። በየዓመቱ የሳራ ሞት በሚታሰብበት ቀን ቤተሰቡ በአንድነት መቃብሯን ይጎበኙ ነበር። ነገር ግን ከሚያዝኑበት ይልቅ ፍቅር ከሞት በኋላም እንዴት እንደሚቀጥል የሚያከብሩበት ቀን ሆነ። እማዬ ይላሉ ልጆቹ፣ ከክላራና ከሊሊ ጋር እንድትተዋወቂ እንፈልጋለን። በጣም የምትወጃቸው ይመስለናል። አባታችን አሁን እንደገና ፈገግ ይላል። ስለዚህ ከእንግዲህ ስለኛ መጨነቅ የለብሽም። በአንድ ወቅት የሃሪሰን መንትዮችን እንደ ጋኔን ልጆች አድርጎ ያቀረበው ሚዲያ አሁን የመጽናትና የመፈወስ መሳሪያ አድርጎ ያቀርባቸዋል። አንድ ምሽት ክላራ ልጆቹን ወደ መኝታቸው እያስተካከለች ሳለ ጃክ በእምነትና በፍቅር ቀና ብሎ ተመለከታት። ክላራ አላት፣ ልክ እንደ ሌሎቹ ሞግዚቶች በእኛ ላይ ተስፋ ባለመቁረጥሽ ደስ ብሎኛል አላት። እኔ በጭራሽ በእናንተ ላይ ተስፋ አልቆርጥም።
ስትል ክላራ መለሰችለት። እናንተ ሶስታችሁ በህይወቴ ምን ማድረግ እንዳለብኝ ያስተምራችሁኛል። የቢሊየነሩ አስቸጋሪ መንትዮች ታሪክ ትዕግስት፣ መረዳትና ቅድመ ሁኔታ የሌለው ፍቅር ሲሰጣቸው የተሰበሩ ልቦች እንዴት እንደሚፈወሱ የሚያሳይ ታሪክ ሆነ። ክላራ ከሃሪሰን ልጆች ጋር ብቻ በመስራት አልተወሰነችም። የልጅነት ጊዜያቸውን መልሳ ሰጥታቸዋለች። አባታቸው ዓላማ እንዲኖረው አድርጋለች። ለራሷም ልትታገልለት የሚገባ ቤተሰብን አግኝታለች። አንዳንድ ጊዜ በጣም አስቸጋሪ የሆኑ ልጆች ፍቅር በጣም የሚያስፈልጋቸው ልጆች ናቸው። እናም አንዳንድ ጊዜ በወረቀት ላይ ብቁ የማይመስሉ ሰዎች በልባቸው ተአምር ሊሰሩ የሚችሉ ሰዎች ናቸው። ውድ ቤተሰቦቻችን ታሪኩን እንዴት አገኛችሁት? ከዛሬውስ ታሪክ ምን ተማራችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እንደዚህ አይነት አስተማሪ አስደናቂ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ይህን ታሪክ ብዙ ሰዎች ጋር እንዲደርስ ሼር አድርጉት። እናመሰግናለን። ቸር ቆዩን።